ከተራራው ማዶ ማዶ እኛ ከተራራው ማዶ በልጅነት ስላስቀመጥናት ወዳጅ ነው ምንዘፍነው። ኢራን ከሰሞኑ ከተራራው ማዶ የቀበረችው ተአምር ዓለምን ጉድ ሲያስብል ከርሟል። This site is called Pickaxe Mountain. It's Pickaxe Mountain. Pickaxe Mountain. ፒካክስ ማውንቴን አዲሱ የዓለም ሚዲያዎች ሁሉ በየዕለት ዜናዎች ላይ የሚጠቀሙበት ቃል ሆኗል። ለወራት ሆርሙዝ ነበር፣ አሁን ፒካክስ ተቀይሯል። ሰርጡን ተሻግረን ወደ ተራራው ወጥተናል። እንኳን በሰላም ደረሳችሁ በሉን። Pickaxe Mountain is described as one of the most secure facilities in the Middle East. It has tunnel complexes deep underground. በቅርቡ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በከፍተኛ ደረጃ በጨመረበት በዚህ ወቅት የፕሬዝዳንት ዶናልድ ትራምፕ ትኩረት ኢራን በከርሰ ምድሯ ውስጥ በሸሸገችው አንድ ሚስጥራዊ የኒኩለር ተቋም ላይ ያረፈ ይመስላል። We'll be hitting that area very probably pretty soon. ሰውየው አሜሪካ ፒካክስ የተባለውን ተራራ በጣም በቅርብ ጊዜና በከፍተኛ ኃይል ልትመታው እንደምትችል ማስጠንቀቂያን ሰጥቷል። ባለሙያዎች በአንጻሩ ዘንድሮስ የሚሳካሎት አይመስለንም እያሉ ነው። ምክንያቱ ደግሞ ጥልቀቱ ነው። ኢራን የፒካክስ ተራራን ጉልላት ስር ለስር እንደ ምስጥ ቦርቡራም እንደ ጉንዳን ደልድላ እንደ ሰው ልጅ ሀብቷን ለማከማቸት ምቹ አድርጋ አርቃና ደብቃ አዘጋጅቷለች። ስለዚህ አሁን ጥያቄው የትራምፕ ባንከር ባስተር ቦምቦች ይህን ጥልቀት ሰርስረው የተደበቀው ሚስጥር ላይ ይደርሱበታል ወይ ነው። እስቲ መልሱን አብረን እንፈልግ። ሰላም ጤና ይስጥልን ውድ የፈሳ ዴሊ ቤተሰቦች፣ በዛሬው ዝግጅታችን ዘጋርዲያን የኢራኑን ድብቅ የተራራ ስር ሚስጥር በሚመለከት What is Pickaxe Mountain, Iran's underground nuclear facility, Trump is threatening to attack በሚል ርዕስ የሰራውን ዘገባ ተንተርሰን ስለዚህ ቦታና ስለደበቀው ሀብት ብዙ ታሪክ እናጫውታችኋለን። አብራችሁን ቆዩ። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። ፒካክስ ማውንቴን በፋርሰኛ ስሙ ኩይ ኮላንግ ጋዝላ ይሰኛል። በእንግሊዘኛ ትርጉሙ ደግሞ የፒካክስ ተራራ በመባል የሚታወቅ ቦታ በኢራን ኢስፋን ግዛት ውስጥ በዛጎርስ ተራራዎች ሰንሰለት ውስጥ የሚገኝ ከፍተኛ ጥበቃ የሚደረግለት የከርሰ ምድር ውስጥ ተቋም ነው። ተቋሙ ከኢራን ዋና ከተማ ቴህራን በስተደቡብ 220 ኪሎ ሜትር ገደማ ርቀት ላይ የሚገኝ ሲሆን የኢራን ዋናና ትልቁ የዩራኒየም ማበልጸጊያ ማዕከል ከሆነው ናታንዝ በስተደቡብ በኩል ከ1.5 እስከ 2 ኪሎ ሜትር ርቀት ላይ ብቻ ይገኛል። በኢራን መንግስት ዘንድ ተቋሙ ኦፊሴላዊ መጠሪያው ሻሂድ አሊ ሙሐመዲ ተቋም በመባል ይታወቃል። ተቋሙ በግምት 1 ካሬ ኪሎ ሜትር የሚሸፍን ሲሆን በከፍተኛ ጥበቃ የታጠረና ከናታንዝ የኒኩለር ማዕከል ጋር በቀጥታ የሚያገናኙ መንገዶች ያሉት ነው። በተራራው ዙሪያ የጸረ አውሮፕላን ሚሳኤል መከላከያዎችና ሌሎች የጸረ ጥቃት ዘመናዊ መሳሪያዎች ተተክለውበታል። ከተራራው ስር ያለው ሚስጥር እንደ ዓለም አቀፉ የሳይንስና ደህንነት ኢንስቲትዩት የሳተላይት ምስሎች ማረጋገጫም የፒካክስ ማውንቴን ተቋም ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በ2020 ነው። በሐምሌ 2020 በናታንዝ የኒኩለር ማዕከል ላይ በደረሰና በእስራኤል የተፈጸመ ነው በተባለው አውዳሚ ድብደባና ጥቃት የኢራን ዘመናዊ የሰንትሪፊዩጅ ማሽኖች ማምረቻ ተቋም ሙሉ ለሙሉ ወድሞ ነበር። ከዚህ ጥቃት በኋላ የኢራን አቶሚክ ኢነርጂ ድርጅት የቀድሞ ኃላፊ አሊ አክባር ሳሌ ኢራን የአየርና የሚሳኤል ጥቃቶችን መቋቋም የሚችል ከቀድሞ የበለጠ ዘመናዊና ሰፊ ማሽኖች ማምረቻም አዳራሽ ከተራራው ልብ ውስጥ መገንባት መጀመሯን ይፋ አደረጉ። የፒካክስ ማውንቴን ተቋም ከተራራው ጠንካራ የላይኛው የግራናይት ድንጋይ ስር እስከ 100 ሜትር ጥልቀት ድረስ ወደ ታች የተቆፈረ ነው። ይህ ጥልቀት አሜሪካ በእጇ ካሏት ማሲቭ ኦርዳንስ ፔኔትሬተር ከሚባሉት ባንከር ባስተርስ እጅግ ኃይለኛም
የከርሰ ምድር መሬት ሰንጣቂ ቦምቦች እንኳን ሳይቀር መጠበቅ የሚችል እንደሆነ ወታደራዊ ባለሙያዎች ይናገራሉ። ተቋሙ ሁለት ዋና የዋሻ መግቢያዎች ያሉት ሲሆን በቅርብ ጊዜ የሳተላይት በተነሱ ምስሎች መሰረት ኢራን መግቢያዎቹን ከከባድ መሳሪያዎች ጥቃት ለመጠበቅ በኮንክሪትና ልዩ አፈር በማጠናከር ላይ ትገኛለች። ኢራን የኒኩለር ቁሳቁሶቿንና ሰንትሪፊዩጆቿን ወደዚህ ጥልቅ ተራራ ውስጥ ያዛወረችበት ዋናው ምክንያት ሀገራዊ የኒኩለር ዋስትናን ለመፍጠርና ከተከታታይ ጥቃቶች ንብረቷን ለማዳን ነው። የእስራኤልና የአሜሪካ ደህንነት ዘገባዎች እንደሚያመላክቱት ኢራን ከአንድ ዓመት በፊት በተፈጸመው የ12 ቀናት ጦርነት በኋላም በሺዎች የሚቆጠሩ የዩራኒየም ማበልጸጊያ ሰንትሪፊዩጅ ማሽኖችን ከአደጋ ለማዳን ወደ ፒካክስ ማውንቴን ጥልቅ ዋሻዎች አዙራለች። በ2025 እና በ2026 መጀመሪያ ላይ በዩናይትድ ስቴትስ እና በእስራኤል የተፈጸሙት የጋራ የአየር ጥቃቶች በኢራን የላይኛውና መሬት ስር የኒኩለር ተቋማት እንደ ናታንዝና ፎርዶ እንዲሁም ኢስፋን ያሉ ላይ ከፍተኛ ውድመት ማድረሳቸው አይዘነጋም። በቅርቡ የወጡ የደህንነት ዘገባዎች እንደሚያሳዩት ኢራን ከያዘችው 440 ኪሎ ግራም ያክል በ60 በመቶ የደረጃ ጥራት የበለጸገ ዩራኒየም መካከል የተወሰነውን ክፍል ወደዚህ ጥልቅ የከርሰ ምድር ተቋም አዙራለች። 60 በመቶ የበለጸገ ዩራኒየም በጥቂት ቀናት ወይም ሳምንታት ውስጥ ወደ 90 በመቶ የጦር መሳሪያ ደረጃ ማደግ የሚችል ነው። ይህ ሀቅ የራስ ምታት ስለለቀቀባቸው ነው ትራምፕ በጣም በቅርቡ ወደዚህ የተራራ ማማ እንዘምታለን የሚሉት። ፕሬዝዳንት ዶናልድ ትራምፕ በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ ኢራን የኒኩለር ተቋምን እንደገና ለመገንባት እየሞከረች ነው፣ እኛ ደግሞ ያንን ቦታ እንመታዋለን። የኒኩለር እንቅስቃሴ ያደርጉበታል ብለን የምናስበውን ማንኛውንም ቦታ በከፍተኛ ኃይል እንመታዋለን፣ ወደ ፒካክስ ማውንቴን በጣም በቅርብ ጊዜ እንደርሳለን ሲሉም ተናግሯል። የአሜሪካ የመከላከያ ሚኒስትር ፔት ሄግሴስ በበኩላቸው በሴኔቱ የበጀት ኮሚቴ ፊት ቀርበው በሰጡት ቃል የአሜሪካ ጦር በዓለም ላይ በየትኛውም ቦታና ጥልቀት ውስጥ ያለን ግብ የመምታት አቅም እንዳለው ያለፈው ማክሰኞ መግለጻቸውን ዘግበን ነበር። የወታደራዊና የኒኩለር ባለሙያዎች ግን የፒካክስ ማውንቴንን ሙሉ ለሙሉ በአየር ጥቃት ለመደምሰስ አስቸጋሪ እንደሚሆን ያምናሉ። ተቋሙ ከተራራው 100 ሜትር ያክል ጥልቀት ላይ በመሆኑም በአየር ጥቃት መግቢያዎቹንና የኃይል አቅርቦቶቹን ማደናቀፍ ቢቻል እንጂ ከተራራው ስር ያሉትን ክፍሎች ሙሉ ለሙሉ ለመደምሰስ አስቸጋሪ ሊሆን እንደሚችል ባለሙያዎች ስጋታቸውን ሲገልጹ ተመልክተናል። ዓለም አቀፉ የሳይንስና ደህንነት ኢንስቲትዩት እንደገለጸው ተቋሙን ሙሉ ለሙሉ ከጥቅም ውጭ ለማድረግ የመሬት ላይ ልዩ ኃይሎችን ወረራን አሊያም ደግሞ በሚስጥር ተልዕኮ ተቀብለው የሚፈጽሙ ሰርጎ ገብ እንቅስቃሴዎችን ሊጠይቅ ይችላል። የኢራን ከፍተኛ የጋራ ጦር እዝ በአሜሪካ ማስጠንቀቂያ ላይ በሰጠው ምላሽ አሜሪካ በፒካክስ ማውንቴንም ሆነ በሌሎች የኒኩለር ተቋማት ላይ ጥቃት ካደረሰች በመካከለኛው ምስራቅ የሚገኙ ሁሉም የአሜሪካ ወታደራዊና ኢኮኖሚያዊ የጥቅም ተጋሪዎች እንዲሁም ተቋሞች ኢላማ እንደሚደረጉ በተደጋጋሚ መገለጹ የሚታወቅ ነው። በአጠቃላይ የፒካክስ ማውንቴንን ለኢራን የኒኩለር ፕሮግራም የመጨረሻውና ከፍተኛው ጥበቃ የሚደረግለት የሀብት ምሽግ ነው ብሎ ማንሳት ይቻላል። ኢራን የቀደሙት ጥቃቶች ያጠፉባትን የሰንትሪፊዩጅ ማበልጸጊያና የዩራኒየም ክምችት ወደዚህ ጥልቅ ተራራ ስር በማዛወር የኒኩለር ፕሮግራሟን ከአየር ጥቃት ለመታደግ እየሰራች ሲሆን አሜሪካና እስራኤል ደግሞ ይህ ተቋም ሙሉ ለሙሉ ስራ ከመጀመሩ በፊት ለማደናቀፍ እየዛቱ ይገኛሉ። ይህ የፒካክስ ማውንቴን ጉዳይ በአሁኑ ወቅት በአሜሪካና በኢራን መካከል ላለው እጅግ አደገኛ ወታደራዊ ፍጥጫ ዋና ማዕከል ሆኖ ቀጥሏል። በተያያዘ መረጃም እስራኤል ሳትሰማ ሳትለማም አሜሪካና ሳውዲ የኒኩለር ውላቸውን ጨርሷል። ሳውዲ አረቢያ ለሰላማዊ አገልግሎት የሚውል ነው የተባለ የኒኩለር ፕሮግራም መጀመር የሚያስችላትን ስምምነት ከአሜሪካ ጋር የተፈራረመችው በዚሁ በያዝነው ሳምንት ነው። ትራምፕና ሙሐመድ ቢን ሰልማን ያደረጉት ይህ ስምምነት ሰላማዊ ኒኩለር ትብብር ስምምነት የሚል የመታወቂያ ስም ቢሰጠውም ባለሙያዎች እንደሚሉት ግን ቀድሞውኑም ባልተረጋጋ ቀጠና ውስጥ ይህን ስምምነት ማድረግ የኒኩለር መስፋፋት አደጋ ሊያስከትል ይችላል ተብሏል። የስምምነቱ ዝርዝር ነጥቦች ለሕዝብ ይፋ ባይደረጉም የአሜሪካ መገናኛ ብዙሃን ግን
ሳውዲ አረቢያ ወደፊት ዩራኒየምን እንድታበለጽግ ሊፈቀድላት እንደሚችል ዘግቧል። ይህም ለኃይል ማመንጫዎች ብቻ ሳይሆን የኒውክሌር ቦምቦችንም ለማምረት ሊያገለግል ይችላል። ዘ ዎል ስትሪት ጆርናል ይህ የ30 ዓመት የበርካታ ቢሊዮን ዶላር ስምምነት የውጭ ሀገር ተፎካካሪዎችን ያገለለ ሲሆን ለአሜሪካ ኩባንያዎች ደግሞ የሳውዲ አረቢያን የኒውክሌር መሰረተ ልማት በማልማት ረገድ ማዕከላዊ ሚና እንዲኖራቸው እድል ይሰጣል ሲል ጽፏል። በዚህ ጉዳይ ላይ የቀድሞውን የእስራኤል ጠቅላይ ሚኒስትር ሐሳብ ይዞ ብቅ ያለው አልጀዚራም የቀድሞ የእስራኤል ጠቅላይ ሚኒስትር ቤኔት በሳውዲ መሬት ላይ ኒውክሌር ማበልጸግ ለቀጠናዊ የኒውክሌር ውድድር ሊዳርግ ይችላል ማለታቸውን ዘግቧል። የአልጀዚራ አጭር ዘገባ እንዲህ ሲል ይደመጣል። በአሜሪካና በሳውዲ አረቢያ መካከል የሚደረግ ሳውዲ አረቢያ የአሜሪካን ቴክኖሎጂ በመጠቀም የኒውክሌር ሪያክተሮችን እንድትገነባና ዩራኒየምን እንድታበለጽግ የሚፈቅድ ስምምነት ለቀጠናዊ የኒውክሌር ውድድር ሊዳርግ ይችላል ሲሉ የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ተናገሩ። በጥቅምት 27 በሚካሄደው ምርጫም ኔታንያሁን ከስልጣን ለማውረድ እየተንቀሳቀሱ ያሉት ቤኔት ከእስራኤል እውቅና ውጭ ከሳውዲ አረቢያ ጋር እየተዘጋጀ ያለው የኒውክሌር ስምምነት ደህንነታችንን አደጋ ላይ የሚጥል ከባድ ስልታዊ ውድቀት ነው ብለዋል። በሳውዲ መሬት ላይ የሚደረግ የኒውክሌር ማበልጸግ ለቀጠናዊ የኒውክሌር ውድድርና አደገኛ ለሆነ የቁጥጥር ማጣት ሊዳርግ ይችላል። የወጡ ዘገባዎች እንደሚያመለክቱት የትራምፕ አስተዳደር ከሳውዲ አረቢያ ጋር የተደረገውን ስምምነት በቅርብ ቀናት ውስጥ ለአሜሪካ ኮንግረስ ለማቅረብ አቅዷል። ሁለቱ ወገኖች ባለፈው ዓመት በሪያድ የመጀመሪያ ደረጃ ስምምነት መፈራረማቸው ይታወሳል።